ነፃነት ወርቅነህ ከ5 ቀናት በፊት ያጋራው መልእክት ፍቅር ሰው ሲሞት እንኳን አይጠፋም፣ ወደ ኋላ ይቀራል እና የማንቋቋመው ይሆናል ብሎ ነበር። ይህንን ማመን እጅግ በጣም ከባድ ነው። ነፍስ ሰላም ትረፍ፣ ትኖራለህ በልባችን። ስለ ራሴ ልንገራችሁ። በተሰማችሁ ስሜት ብዙ ሰዎች ደውላችሁልኝ ነበረ። አመሰግናለሁ። ስለ እኔ ጤንነት ስለተጨነቃችሁ፣ ስለ ሞቴም ያወጃችሁ አላችሁ። በቲክቶክ እና በፌስቡክ የቀብሩን ቦታ አልተናገራችሁም እና እሱ ይቀራችኋል እና ትንሽ ስነ ምግባር ባለው መልኩ ብንከባበር፣ ስራ ስለ ስራ ብንከባበር በጣም አሪፍ ነው። ታሟል ሲባል ሞተ፣ ሞቷል ሲባል ተቀበረ፣ ተቀበረ ሲባል ተነሳ። እነዚህ ወሬዎች ትንሽ ያስቸግራሉ። እኔ እዚህ ሳገለግላችሁ እኔ ነኝ፣ ለቤተሰብ ግን ደግሞ በጣም አስፈላጊ ሰው ነኝ። እናንተ ለቤተሰባችሁ እንደምታስፈልጉት ሁሉ ማለት ነው። ስለዚህ የምትጽፉትን ጽሑፍ አስቸጋሪ ሊሆን ስለሚችል ጥንቃቄ አድርጉ። ብቻ አመሰግናለሁ ስለሁላችሁ። ነገር አልፈጠነም። ቤተሰብ ሰምቷል አሉኝ። አሁን እኮ ደውሎ የሚነግሩኝ በዛኛው ስልኬ እሱን ነውና ቤተሰብ እንዲሰማ ተደርጓል። በቃ በቀሱ እንትን ብሏል አሉ። ተናዟል። አልልቶ ነው የሚቀበረው፣ አስክሬን እንዳያደር ብሏል አሉ። ኦኬ። ስለዚህ ነገር ቤተሰቦች ናቸው አይደል የሚሆኑት? ቤተሰብ አለው። አዎ አልልቶ ቤተሰብ አለው እሱ። አሁን የሚጠበቅ የነበረው እንግዲህ የሽኝት ፕሮግራም እንዲኖረው እንደ ሌሎቹ አርቲስቶች ቅድስት ሥላሴ ካቴድራል ቤተክርስቲያን እንዲቀበር ቤተሰቦቹ እስኪመጡ ድረስ የሆነ የተወሰኑ ቀናቶችን ሆልድ ማድረግ ዜን ደግሞ የበዓል አይደል አሁን በዓል ስለሆነ እሱንም እንትን የማድረግ የማሳለፍ ነገር ይኖራል ብዬ ነበር። አሁን ደውሎ የሚነግሩኝ ሆስፒታል ሰዎቹ አለልቱ ነገ ይቀበራል፣ ነገ 5 ሰዓት ላይ ያሉ። ያሳዝናል። ኤኒዌይ ትልቅ የልብ ስብራት ነው የሚፈጥረው። ጸጸት ነው የሚሆነው። ብቻ ሰው አስታመኸው ምናምን እንዲህ የቆሙ እየሰራ እያሳቀ ቁም ነገር እያስተላለፈ በመሃል እንዲህ ሽው ብሎ የሆነ እንትን ነው። አታምንም? አሁን እንደዚህ አይነት እንትኖችን ለመቀበል ትንሽ ጊዜ ይወስዳልና ኤኒዌይ እግዚአብሔር ነፍሱን ከቅዱሳኑ ይደምርልን። ያንን ነው የምንለው። ሁላችንም እንትኖች ነን፣ ሟቾች ነን። ግን ባለው ጊዜ የሆነ ነገር ሰርተ ማለፍ፣ ራስህን ሆነ ማለፍ፣ ለአካባቢ፣ ለቤተሰብህ፣ ለሀገር የሆነ ነገር ሰርቶ ማለፍ ነው እንጂ ሁላችንም ከጀርባችን ነው ሞት ያለው። እንግዲህ እንደ ሰው ዝንጎች ነን። አሁን ከዚህ ከሆነች ደቂቃ በኋላ ሞት የሚለውን ነገር እንረሳዋለን። በቃ ይሄ ሰዋዊ ማንነታችን ነው። በቃ ማለት ዝንጎች ነንና ኤኒዌይ ግን ምንድነው ባለንባት ደቂቃ የሆነ ነገር መልካም ነገር ሰርቶ ማለፍ ነው ዋናው ነገርና እግዚአብሔር ከቅዱሳኑ ይደምርልን ነው የምንለው። እንግዲህ አሜን። እሱ ነው ማለት የሚቻለው፣ ሌላ ምንም ማለት አይቻልም። አርቲስት ነፃነት ወርቅነህ ዛሬ ማለፉ ወይም ደግሞ ከዚህ ዓለም ድካም ማረፉ ተነግሯል። እንግዲህ ይሄ በሁላችንም ዘንድ ያልተጠበቀና ሊሆን ይችላል ያልተባለ መረጃ ነው። እኔ ባረጋገጥኩት መሰረት ትናንትና ምሽት ድረስ ከጓደኞቹ ጋር አምሽቶ ሲጫወት እንደነበረ አብሮም ከነሱ ጋር ቆይቶ በሰላም ወደ ቤቱ እንደገባ ነው የታወቀው። ከዚያ በኋላ ግን ዛሬ ማለዳ ላይ ማረፉ ተሰምቷል። ነፃነት ወርቅነህ በኢትዮጵያ የጥበብ ኢንዱስትሪ ውስጥ ከፍተኛ አስተዋጽኦ ያደረገ በፊልም፣ በቲያትር፣ በማስታወቂያ፣ በመድረክ መምራት እንደዚሁም ደግሞ በቴሌቪዥን አስተዋዋቂነትና በመሳሰሉት ስራዎች ላይ ከፍተኛ ተወዳጅነትና ዝነኝነትን ያገኘ አርቲስት ነው። በቅርቡ ባጋጠመው የጤና እክል መሰረት ወደ ህንድ ሀገር ተጉዞ ሕክምና አድርጎ ተመልሶ መምጣቱ ይታወሳል። ከዛ በኋላም ግን የጤና ሁኔታ አስተማማኝ እንዳልነበረ በየጊዜው ህመሞች ይሰሙት እንደነበረ ከቅርብ ጓደኞቹ ለማረጋገጥ ችያለው። እንግዲህ ለቁጥር የታከቱ የጥበብ ስራዎችን የሰራው ነፃነት ወርቅነህ ዛሬ ከዚህ ዓለም ድካም ማረፉ ተረጋግጧል።
ነጻነት እንግዲህ የሶስት ልጆች ባለትዳርና የሶስት ልጆች አባት ነው። ዝርዝር መረጃውን እንደደረሰኝ የማቀርብላችሁ ይሆናል። ለአሁኑ ግን እጄ ላይ በደረሰኝ መረጃ መሰረት አርቲስት ነጻነት ወርቅነህ ከዚህ ዓለም ድካም ማረፉ እርግጥ ሆኗል። ነጻነት ወርቅነህ ከ2 ሳምንት በፊት የአልቲማ ሪል ስቴት የብራንድ አምባሳደር ሆኖ ተመርጦ ስራውን እየጀመረ ሳለ ንቁና ጠንካራ ወንድማችን ዛሬ በድንገት ከዚህ ዓለም በሞት መለየቱ የኢትዮጵያ ሕዝብ ሲሰማ ማመን አቅቶት የተለያዩ ምንጮችን እያየ ሁሉም የመረጃ ምንጮች ግን ነጻነት ወርቅነህ አርፏል የሚሉ ብቻ ሲሆን በሐዘን እንባቸውን እያፈሰሱ ይገኛሉ። ታዲያ ትላንት በደስታ ሥራ ሲጀምር አይተውት ዛሬ በሞት ተለየ ተብሎ መቀበሉን አልፈለጉም። ነፂ የዋ ከመሆኑን ባሻገር በቲክታክ ተቆራርጠው የሚመጡ ቪዲዮዎቹ የብዙ ሰው የደስታ ምንጭ ነውና አሁን የቤተሰብ ጨዋታን ማን ያቀርባል? ማንስ እንደ ነፂ ይሆናል? ፍቅርና ደግነቱ በሰው ልብ ውስጥ ዘላለም የሚኖርም ይሆናል። ነጻነት ወርቅነህ ዛሬ ጥር 8 2018 ዓ.ም እልፈቱ ተሰምቷል። ማንም ሰው ግን አላመነም። እንደዚህ አይነት ተደራራቢ ህመሞች አሉበት። እንግዲህ የነዚህ ድምር ውጤት እንግዲህ አንደኛውን ሚስ ካረከው ወይ በጣም ደግሞ እንደዚህ ኮምፕሊኬትድ የሆነ ነገር ወይ እንግዲህ ስራ ላይ ከዋለ ትናንትና እስከ ምሽት ድረስ ስራ ላይ ከነበረ ወይ በሰዓቱ ምግብ አይበላም፣ ስኳር ደግሞ ይፈልጋል። ምግብ ሳይርብህ ምግብ ቶሎ ወይ ስኳር ነገር ማግኘት አለብህ ምናምንና ብቻ የህክምና ባለሙያዎች ሊያግዙን ይችላሉ። እንደዚህ አይነት ነገር አለው እና አስቸጋሪ ነው በጣም 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 ወይ በጣም በጣም ከማን ጋር ነው የሚኖረው? ባለቤቱና ልጆቹ ውጭ ናቸው። እዛ ነው ያለው አሉ። እንግዲህ ያው የስክሪን ምርመራ መደረጉ አይቀርም። ያው ህክምናው ይሄ ነው ሪዝኑ የሚለውን ጀስቲፋይ የሚያደርገው እሱ ነው። እግዚአብሔር ያጽናቸው። በቃ ሌላ ምንም ማለት አይቻልም። ቤተሰቦች ከማን ጋር ነው የሚኖረው? ከቤተሰቡ እናት አባቱ ምናምን አሉ ቤተሰቦች አሉ። ባለቤቱና ልጆቹ ውጭ ነው የሚኖሩት ከኢትዮጵያ። ሚዲያውም እንዳይወጣው ትግል ስናደርግ የነበረው እሱ ቤተሰቦቹ ሳይሰሙ ሚዲያው አንዳንድ ሚዲያው ያረዳ የለ ቤተሰብ ሳይሰማ በጣም እሱ እንዳይሆን ነበር። መጨረሻ ላይ ግን ያው በቃ መቆጣጠር አልተቻለም። አሁንም ይስሙ አላውቅም። 9 ሰዓት ላይ ስደውል ቤት እርግጠኛ አይደሉም ቤተሰቦቹ ስለመስማታቸውና ሆልዶን ተብሎ ነበር። ኢቢኤስ ለቀቀው አሉ። በቃ ኢቢኤስ ከለቀቀው በኋላ እንግዲህ በራሱ መንገድ እንደ ቻናል ያው ቤተሰብ መስማቱን ሊያረጋግጥ ይሆናል። ያው የራሱ ቻናል ስለሆነ ተብሎ ከዛ ነው ዜናው ቀድሞ ሳይነግራቸው መቼስ እንትን አይልም። እንደዛ ነው የሚታሰበው። እንግዲህ ያሳዝናል በጣም በደንብ ተዘጋጅቶ መኖር። እሱ አሁን ምንድነው በእኔ እምነት ሁላችን ምን እንማር የሚለው ላይ ብናወራ በእኔ እምነት እሱ ነው ነጻነት። ሁላችንም እንሞታለን አይቀርም። መቼ እንደምንሞትም አናውቅም። እግዚአብሔር ለንስሐ እድሜ ለንስሐ ይስጠን እንጂ መቼ እንደምንለይ አናውቅም። ግን ከሱ የምንማረው ነገር ምንድነው መሰለህ? በህይወቱ ከልጅነቱ ጀምሮ የሚፈልገውን ነገር ኖሮት የሚገባውን ነገር አውጥቶ ለነገ ሳይል ነው ሰጥቶን ያለፈው። ብዙ ፊልሞች ሰርቷል። የሳቅ ምንጭ ነው። በሄደበት ቦታ ኢቭን አሞት ራሱ ያንን ለሰው ማጋለጥ የማይፈልግ ሰው እና እንደዚህ አይነት ነገር አንተም አሁን ጋዜጠኛ ነህ፣ ኢቨንት ኦርጋናይዘር ነህ፣ ሌሎችም ነገሮች አሉ እና ሁሉም ሰው የራሱ ማንነት አለው፣ ተሰጥኦ አለው፣ ችሎታ አለው እና መስጠት የሚገባንን ለህዝብ በሙሉ ሰጥተን አውጥተን በተሰጠን ጸጋ ህዝብን አገልግለን ማለፍ ተገቢ ነው ብዬ አምናለሁ እና ከሱ የምንማረው ይሄንን። እንግዲህ ስንት ፊልሞች ነው የሰራው? በነገራችን በጣም ብዙ ፊልሞች ነው የሰራው። በጣም ብዙ ፊልሞች። ቲያትር ፍሬሽማን አስታውሳለሁ። ቲያትር ሰርቶ ነበር። እንትን ምንድነው የዳዊትን ዜና መስሎት ነው መጀመሪያ። የዳዊትን ዜናም ላይ አለበት ከነ እንትና ጋር አይደለ? ከነ ማን ነው ይሄ አሁን በቀደም ቢሆን የዳሬው ልጅ እንትና ያ ማን አለም። እነዚህ ሁለቱ መኮንንና ምናምን ያለበት እሱን ፍሬሽማን ማን ነው
ምንድን ነበር የዳዊትን ዚራ የመጀመሪያው ሰርቷል እኮ አንድ ኮሜዲ እንደዚያውን በቅርብ ሰርቷል። ብዙ አልገፉበትም፣ ከጤናው ጋር ምናምን በተያዘ አልገፉበትም እንጂ እኮ በተመሳሳይ አሁን እንደ ሶስተኛ ሰርቶ ነበር እንደዚሁ ኮሜዲ ቲያትር። ምንም ይል ስሙ ጠፋኝ ታውቃለህ። ፖስተሩን አስታውሳለሁ። እንደ ራፐር አይነት ትልቅ ጫማ አድርጎ ምናምን ፖስተሩ ላይ የተለጠፈ ብዙ እንዳሰቡት ያው ጤናው ምናምን ሲታመም ብዙ ያልተኬደበት ቲያትር አሁን ቅርብ ጊዜ ነው። በቅርብ ጊዜ 2 ዓመት ምናምን ማክሲመም የሆኑ አስቲቆንትኑ ፕሮፋይሉን ያው እናገኘዋለን። ተሰርቶ መምጣቱ ስለማይቀር እናገኘዋለን። እና በጣም ሃርት ኬዝ ምናምን ነበረው እንዴ? አይ ዶንት ኖ ኤግዛክትሊ ምንድን ነው የሚለውን ኤግዛክትሊ አላወቀንም፣ ግን ፍቅሬን ሳል ነገር አጎበዝ ድንገት ነው ሁሉም ነገር የሆነው። ከሀብታሙ ጋር እኮ ቁጭ ብለን ነው እኛ ተደውሎ ተነገረን፣ ግን ማመን አቃተን። ዛሬ ነው የሞተው? ዛሬ ጠዋት። ማይ ጋድ ዛሬ ሊሞት ያሳዝናል። ምስኪን በጣም ያሳዝናል። ልክ ነው። ታክሞ ከወጣ በኋላ በጣም ሰውነቱ ትክክል አልነበረም። ከህንድ ከመጣ በኋላ በጣም የሚያስገርም ፊዚካል ቼንጅ ነበረው። ነበረው። ያስታውቃል። ቀለሙ የቆዳው ቀለም እየተለወጠ እንደሆነ ያስታውቃል። ፌድ እያደረገ ወደ ሌላ ከለር እየመጣ ነበር። የሰውነቱ ቅርጽ ራሱ በሚያስገርም ሁኔታ ያለመመጣጠን ነገሮች ነበር። ያስታውቃል። ድምፁ ላይ ራሱ ያስታውቃል። አይታችሁታል። ብዙ እኮ መሳቅ አይችልም። ብዙ መሳቅ ቢፈልግም ብዙ መሳቅ አይችልም ነበር። ፊቱ ጥሩ አልነበረም። እንትኑ ምንድን ነው ጉልበት አጣ። መሳቅ ፈልጎ ወይም የሆነ ነገር ጮክ ብሎ መናገር ይፈልግና ጉልበት ያጣል። እና እዛ ቴሌቪዥኑ ላይ በደንብ ነው የሚያስታውቀው። አቅም እያነሰው ከጤናው ጋር እየታገለ እንደሆነ በጣም ነው የሚያስታውቅ። ጎበዝ ልጅ ነበር። ተቀይሮ ነበር። የቆዳው ቀለም እየተለወጠ ነበር። በጣም ሰላም ሌዊ፣ እንዴት ነህ? እግዚአብሔር ይመስገን። ዜና ነው ያሰማኝ። በጣም ነው የደነገጥኩት ታውቃለህ። በጣም በቀኛ ጠዋትን የሰማነው ግን በቃ እንዴት አድርገን ቤተሰብ አልሰማ በቅርብ ጊዜ አይቼዋለሁ። አካባቢ እንዴት ቀረጻ ላይ ነበር እኮ ትላንትና የቤተሰብ ጨዋታን እኮ ቀርጾ ብሎ እኮ ነው የወጣው። በጣም ነው የሚገርመው። ገለወጥ እንደመጣ ሁሉ ነገሩ በጣም ለውጥ ነበር። ከዛ መልስ በጣም ነው የተለወጠው። አቅም አነሰው። አቅም በቃ ይሄ አቅም በጣም ያ ትንፋሹ እኮ የለም። በነገራችን ላይ ፕሮግራም ላይ በጣም ነው እኮ ሚዲያ ላይ ያለሁትና ስከታተለው ያ የማውቀው ረጅም የሚናገረው የሚስቀው ልጅ የለም ታውቃለህ። ያ የሚያሳዝን ነው በጣም በቃ ትግሉን በደንብ ነበር የሚያስታውቀው። መቀለድ በተለይ ደግሞ ሆዱ አካባቢ ያለው ነገር ፍጹም የተለየው ደርሶ ከመጣ በኋላ ነው። ሆዱ አካባቢ ፍጹም የተለየ ሆኗል። እውነት ነው። የቆዳው ቀለም በሚገርም ሁኔታ እየተለወጠ ነው። በጣም ወደሚገርም ቀለም በጣም ወደ መጥቆር የመልበስ ስራ ሰርቷል እኮ ኦልሬዲ። ድንገት ነው ኮላፕስ ያደረገው። እርግርምሽ አሁን እኮ ማመን አልቻለም እኮ ይቱ ጋር ትክክለኛው ነገር። እኔ አንተ ወጣ ስትናገር ነው በቃ በጣም የደነገጥኩት ያየሁት። ምንም ኢንፎርሜሽን
4 ሰዓት እኮ ነው የተሰማው። ግን በቃ አሁን ምንድነው ሰብአዊነት ደግሞ አለ። ገብተዋል። ባለቤቱ ውጭ ነች ያለችው፣ ልጆቹ ውጭ ናቸው። እነሱ አልሰሙም። እነሱ ባልሰሙበት ሁኔታ ሞተ ብለህ ሚዲያ ላይ ይዘህ መውጣት ሌላ ሳይድ ኢፌክት አለው። እውነት ነው። ጎንደር እንዴት ነው? በጣም መጠንቀቅ ነበረብን። ቆንጆ ነው፣ እግዚአብሔር ይመስገን። ሞቅ ብሏል። በጣም ነው ያዘንኩት በእውነት። ኤንዌይስ እንግዲህ ከዚህ እንትን እንውጣ ብዬ እኮ ነው። አይኑ በቃ እንግዲህ ያው መማር ህይወት ትምህርት ቤት እንቻላል። ሁሌም ያው መማር ነው ያለብን። ትናንትና ቀረጻ ላይ የነበረ ሰው ማታ ከጓደኞቹ ጋር ያመሸ ሰው ሲጫወት የነበረ አንዱ ጓደኛዬን ጭምር ኢቭን ቤት ድረስ የሸኘው እሱ ነው። ነፃነትን የሸኘው አንዱ ጓደኛዬ። ኢማጂን ይሄ የነበረ ሰው ዛሬ ጠዋት ስንነሳ በህይወት የለም ሲባል እንደ ሰው ምን እንማራለን ነው። በቃ በጣም የሚያሳዝነው እንደ ሰው ምንም እንማራለን። ለዚህ ነገ ጥለን ለምንሄደው ህይወት ማታ ታይተን ጠዋት ለማንታይበት ህይወት አሁን ምሳ በተበልቶ እራት ላይ ለማንደርስበት ህይወት አሁን ያለን አለመስማማት፣ ያለን መናቆር፣ ያለን የልዩነት የተንኮል የምናምን መስፋት እንደ ሰው ምን ያስተምረናል ነው መቼስ በሚለው ነገር እኔ ብቻ አዋቂ ነኝ፣ እኔ ብቻ ብዙ ነገር ነኝ ማለቱ ጉዳት አለው። እውነቴን ነው የምልህ